ይህን ማሳየት የፈለኩት እነ ወርቁ አይተነ ከኋላ ሆነው እንደሚያሰድቡን በተለይኛ ጎንደሬዎች የሚያሰድቡን ጎጃሜው ወርቁ አይተነ እንደሆነ ያ ነገር ለኔ ሰክሰስፉል ነው። ዛሬ ገባሽ? ሰክሰስ ሆነልኝ ለኔ። እሱ ጎንደር ምን ጎጃሜ ነው፣ እሱ ጎጃሜ ነው ወርቁ አይተነ። ለዚህ ከሆነ ወርቁ አይተነ ካየሽ ጸረ ጎንደሬዎችን ነው ብዙ ጊዜ እንትን የሚያደርገው። አሁን ወርቁ አይተነ ባደው አሳምነው ጽጌ እና ዶክተር አምባቸውን ያስገደለው አለጅሊ ወርቁ አይተነና ዘመነ ካሴ ናቸው። ይሄን ደግሞ የተናገረው ዘመድኩን በቀለ ነው። ለዚህ ነው ጎንደሬዎች ባደው ይወልሽ ጂጂ ታይቃለች። ጎንደሬዎች ጎጃሜዎች ጎንደርና ጎጃም መቼም አንድ አይሆንም። ቢኮዝ የጎጃም ፖለቲከኞች ጎንደሬዎች በስተዋል ብለው እነ ዶክተር አምባቸው የዶክተር አምባቸው ነበር ፕሬዚደንት ካስታወሽ። ዶክተር አምባቸውን የገደሉት አለጅሊ የኔ ቃል አይደለም የዘመድኩን በቀለ ቃል ነው። ዘመድኩን በቀለ ማለት የነዘመነ ካሴ እንትን ነበር። የነዘመነ ካሴ የነሱ ቃል አቀባይ ነበር። በስልክ ኤቪደንስ በሚያናግራቸው ሲጣሉ አወጣው ዘመነ ካሴ ነው። ዘመነ ካሴና አሳምነው ጽጌ ዶክተር አምባቸውን ሊገሉ በማን ገንዘብ? በወርቁ አይተነገር። አሁን እኮ ለነገሩ ሰሞኑን ጉዳችንን እያወጣ ጌመሮች እንደገኛሉ ያልከውኛ ጂጂዬ ምን መሰለሽ፣ እኔና አንቺ ሰላም ነን። ኦኬ እንደማንሰራ እኔና አንቺ ታውቂያለሽ። የሀቅ ገንዘብ እንደሆነ አሳይተናል። የራሴንም አሳይቻለሁ። የኔ የሀቅ ገንዘብ ነው፣ የእውነት ገንዘብ ነው። ተረዳሽኝ? እንዲያውም አሁን ዛሬ ራሱ በካሻፕ እየገባልኝ ነው። አሁን የኔ ተከታዮችን እንዳለ በቲክቶክ አሁን ካሻፕ የሌላቸው ሰዎች ነው በቲክቶክ የሚያስገቡልኝ እንጂ እኔ በካሻፕ ነው የሚሰጠኝ። ለምን 100% እኔ ጋር ስለሚገባ ገባሽ? ዛሬ $1700 ተልኮልኛል በካሻፕ። አሪፍ ነው። እና የኔ ደጋፊዎች ለምን መሰለሽ ጂጂ፣ አሁን እዚህ ጋር አንበሳ ቢወርድልኝ $120 ነው የሚገባልኝ ለኔ። ያ ነው እንዴ? 150 ነው እኛ ጋር 120 ነው። ኦኬ ምን አልኳቸው እኔ ከጊፍተሮቼ ጋር ተመካከርኩና በካሻፕ መስጠት የማትችሉ በዜል መስጠት የማትችሉ እዚህ ጋር ስጡ አልኳቸው። ምንም ችግር የለም። በካሻፕ ግን አንድ አንበሳ ስንት ነው እናንተ የምትገዙ ጂጂ? አንድ አንበሳ ለማውረድ 350 ዩሮ 350 ዩሮ ማለት $500 ማለት ነው በአሜሪካ። $500 ከፍላችሁ 120 ከሚደርሰኝ ለምን $200 አትልኩልኝም ለኔ? አንደኛ እኔም $70 ሞር አገኛለሁ። ሁለተኛ እነሱ ደግሞ $300 ሴቭ ያደርጋሉ። አየሽ $300 ሴቭ ያደርጋሉ። ከዛ በኋላ ያሰብኩት ምንድነው ልክ ሲያስገቡ የአንበሳ እየለበስኩኝ እዚህ ጋር እንደ አንበሳ ጨውላቸዋለሁ እኔ አውላለሁ። ጋይስ ታፕ ኮፒ ሊንክ አድርጉ። የዛሬው ግን በጣም ደስ ጂጂ አይተሻል። ግን የወርቁን ጉዳይሽ ወርቁ አይተን እኔ በጣም እኔ ላይቭ ላይ ነኝ አላየሁትም እንዴ ለቤታዮ ወርቁ ሳራ አልሀበሻ ምናምን ተሰባስበው እነ ማን ነው ስሙ ይሄ ዘፋኙ ዳኜ ዋሌ ምናምን እንዳሉ በቃ እግዚአብሔር ይመስገን። ዛሬ እኔ የድል ቀን ነው ለኔ ጂጂ። ለምን እንደ አንድ ጎንደሬ የድል ቀን ነው ለኔ። ለምን የሰኔ 15 እኔ ግን ሰውየው ራሱ እውነትን ነው ሰውየው ነው የሰጠው ሰውየው ራሱ 42 ግራም ወርቅ አለ ራሱ ጠይቃችሁ አለ እንዴ ጉቺ ማለት ታውቃለች። ጉቺ ማለት እኔ ባዶይ በባለፈው ጉቺ አንቺ ስታጫውቹ የነበረው ለኔም ያለችኝን ነገር ነው ላንቺ ነገረች። ወርቁ አይተነ የሚሰራው በጆከር እና ጉቺ ናትኝ እንት ነው። የወርቁ አይተነ ገንዘቡን የሚተላለፈው በጉቺ ነው። ጉቺ ደግሞ ይሄ አሁን ጂኒው የሚባል ከዳላስ የሚኖረው በሱ ገንዘብ መኒላው ይደረጋል። በተለያዩ ሰዎች ነው የሚተላለፈው። እዚህ አሜሪካ ያሉ አሁን እነ ግርማ ሞቶላ ምናምን የእሷን ብር ሙቭ ያደርጋሉ። በቃ የወርቁ አይተነ ገንዘብ ሙቭ ይደረጋል፣ ወደ አሜሪካም ይመጣል። እዚህ አሁን ወርቁ አይተነ ራሱ በተለያየ ሰዎች ያደርጋሉ። ይሄ መብታቸው ነው። ግን አሁን መንግስት መመርመር እየጀመረ ነው። የአሜሪካ መንግስትም በጣም ሲሪየስ እየወሰደ ነው። እና አሁን ጠብቂ፣ ከአንድ ወር ከሁለት ወር በኋላ ለቅሶ ትሰሚያለሽ። እና እኔ ግን እንደ ጎንደሬ ግን ዛሬ ደስ ያለኝ ወርቁ አይተነ ነው ጎንደሬዎችን ሲያስገድለን የነበረው። የሻለቃ ውባንተ የተገደለ በጎጃሚዎች ነው። ምን ይባላል መሰለህ አንዳንዴ
አለመኖርን ስታቅ ያገኘውን ትበላለህ ይባላል። ጅብ መሞቱ ሲያቅ ያገኘውን ነው የሚበላው። ትክክል። ፊውቸር ሲኖርህ ግን ብቻህን ትሞታለህ። ጀግና ስትሆን ብቻህን ትሞታለህ። ሰው ይዛ አትሞትም፣ አትነካም። እና ይህንን ነው የምትረዳው። በአጠቃላይ ዝርክርክነቱ ይኸውልሽ ምን መሰለሽ፣ አሁን ወርቁ ገንዘቡ እያለቀ ነው እውነት ለመናገር እና በአደባባይ መምጣት የጀመረውም ድሮ ተደብቆ ነበር የሚሰጠው፣ በፌክ አካውንት ነበር የሚሰጠው፣ በሰዎች ነበር የሚሰጠው። አሁን ግን መምጣት ጀመረ። አሁን ካይሽ በጉቺ በባለፈውም ለታኩር 5 ሚሊዮን ብር የ5 ሚሊዮን ብር መኪና ገዛለሁ አለ። ገዛ። ምን እንዳለ ታውቂያለሽ? ፍራኦል 100 ሚሊዮን ብር ለእንትን እሰጣለሁ ስል ወርቁ 200 ሚሊዮን ብር ለደብረ ብርሃን እሰጣለሁ አለ። አልሰጠም። ግን 200 ሚሊዮን ለደብረ ብርሃን ለተራቡት እሰጣለሁ ብሎ አልሰጠም። ራስን ጠብቅ። ሁሉም የተያያዙ ናቸው። ገባክ? ኧረ ትልቅ ማፍያ ናቸው እንዴ የተያያዙ። እኔ እኮ ይኸውልሽ ምን መሰለሽ አሁን ራሳቸውን መደበቅ አቁመዋል። አንተ ማለት ምን መሰልክ? አንተ በቃ እንትን ፊት ለፊት ምንድን ነው የሚባለው? ፊት ለፊት እንትን የለም የሚዋጋ በቃ በዚህ ማንም የለም፣ በዚህ ማንም የለም። የራስን ኦፒኒየን ይዘህ ነው የምትዋጋው። እነሱ ደግሞ የገንዘብ ኃይል አላቸው። ገባ? የገንዘብ ኃይላቸው አንተን እንደፈለገ ማድረግ እስከማስገደል የሚችሉ ከሆነ ነገ አንተ እንደዛ እንኳ አይችሉም። ለምን መሰለሽ? በጣም ፈሪ ቅዘናሞች ናቸው። ድብን ያሉ ቅዘናሞች ፈሪዎች ናቸው። ድብን ያሉ ቅዘናሞች ፈሪዎች ናቸው። አንደኛ በነገራችን ላይ እኮ አንደኛ ይኸውልሽ እኔ ስማርት ነኝ። ለኤፍቢአይ እኔ ይኸውልሽ የምታወቅ ሰው ነኝ። የምሰራው ስራ የሚታወቅ ነው። በኢትዮጵያ ፖለቲካ ውስጥ ኢንቮልቭ አድርጌ ያደረኩት ሌቦችን ማጋለጥ ነው። ለሁሉም እኔ ሪፖርት አድርጌያለሁ በደንብ አድርጌ። ወርቁ አይተነህ ዳኘዋል እንዳለ ኤቭሪባዲ እንትን አድርጌያለሁ፣ ሪፖርት አደርጋለሁ። ኤኒቲንግ ሃፕን ቢያደርግ ማለት ነው። ግን ለምሳሌ በዚህ ደረጃ ደግሞ መጠን እናደርጋለን ካሉ አምቴልኙ እኔ ምንም አልሆንም። እንዲያረጉ ፈልጋለሁ። የምታሳዝኑት ግን እናንተ ናችሁ። እዚህ ስር ያላችሁ እንዲያረጉ ፈልጋለሁ ቢካዝ ማን እንደሆነ ከማን ጋር እንደምሰራ እንጂ እኮ እሱ በፊት ለፊት ሰጥ አይደለ? ስንት ሌባ አለ ደግሞ እሙሙ ላይ እየተኛ የ300 ሚሊዮን ዶላር ቤት የሚገዛ አሜሪካን ሀገር ከዚችው ሀገር እየዘረፈ ማለት ነው። እሱ ይኸውልሽ የታወቀ ነው። ያው ምንድነው መንግስት የራሱን ስራ ይስራ። አሁን ተደብቁ ያቀልኩ መንግስት። ስለዚህ ነው ምንድነው እኔ አሁን የሚያሳዝን መንግስት ዋናውን አይደለም የሚይዘው። እነዚህ የሚታዩት የለም እነሱ ላይ ነው ኃይሉን የሚያሳየው። ትክክል። ለምን መሰለሽ ግን አንዳንድ ጊዜ ምን ያደርጋል መሰለሽ መንግስት ለምሳሌ አሁን ዛሬ ዶናልድ ትራምፕ የቬኔዙዌላ ፕሬዚደንት ሂደው አንጠልጥለው ነው ያመጡት። ወደ አሜሪካ ነው እንዴ የነሱ ፍርድ ደግሞ? ኦፍ ኮርስ አሁን ቬኔዙዌላ እኛን አሁን ምን አገሩን ይዘነዋል። አሁን እኛ ሀገሩን እንቆጣጠራለን። ይኸውልሽ አንዳንድ ጊዜ ምን መሰለሽ እዚህ አሜሪካ በጣም ከባድ ሀገር ነው። እኔ አሁን ከማን ጋር እንደሚሰራ ማን አባቱ ያውቃል? የምተማመንበት ነገር ሊኖር ይችላል አይደል እንዴ? ከማን ጋር እንደሚሰራ እኔ ከማን ጋር እንደሚሰራ ኖባዲ ነው። ኢንፎርሜሽን በደንብ አገኛለሁ አይደል ጂጂ? ማን ገና አንዳንድ ጊዜ እኮ ከመተንፈሳቸው በፊት ከጎናቸው ማን እንዳለኝ ያውቁ እንትን እንዳለን ሲሉ አምጥቼ እዚህ ጋር ግን ምንድነው የኢትዮጵያ መንግስትም ይኸውልሽ የኢትዮጵያ መንግስትንም አንዳንድ ጊዜ ዝም የሚለው አብይ አህመድ ሞኝ አይደለም። አንድ ነገር ልንገርሽ፣ አብይ አህመድ ትሬን ያደረገው አሜሪካና እስራኤል ነው። ዝም የሚለው አብይ አህመድ ጊዜ ነው። ቃል ለምድር ለሰማይ አንድ በአንድ ይያዛሉ። ታያለሽ። የምናየው ነገርማ ሆነ ይደብራል። አሁን የምታያቸው ነገሮች እኔ ለዚህ ነው ያልኩትኝ። ምን አልኩ መሰለክ? ጅብ መሞቱን ካወቀ ምን ያገኘውን ይበላል፣ ያገኘውን ይለቅሳል። እና ምርጥና ደግሞ ብልጥ ለህይወታቸው የሚሳሱ ለሌላውም ህይወት የሚሳሱ ደግሞ እንደዚህ አይደለም። እና ይመቻችሁ። ጉድላክ ብለናል እኛ። ኖ አሁን ታያለሽ፣ የለቅሶ ጊዜ ይሆናል። 1 ወር 2 ወር
ዩሲ ለቅሶ የለቅሶ ጊዜ ይሆናል። ሌሎችንም ታስታውሻለህ? ጂጂኪያ ሀቅ እንነጋገር። ጆን ዳንኤል ከመታሰሩ በፊት ከ3 ቀን በፊት አንቺ ቤት ነበር እንዲያውም የመጣ ታስታውሻለሽ? ወደ መቀሌ ሊሄድ ሲል እየመከርሽው ነበር ካስታወሽ። አንተ ልጅ ቢ ኬርፉል እያልሽው ነበር። ዱ ዩ ሪሜምበር? ከዛ እኔ ወጣውና የሚቀጥለው አጀንዳ ጆን ዳንኤል ነው የሚሆን አልኩኝ። ባልኩት በ3 ቀን ይዘውት ገቡ። አንቺ ስትመክሪው ነበር ጂጂ። አንቺ ቤት ነው የመጣው ብለሽው አንቺ ቤት ነበር መጥቶ እንዲያውም ከመሄዱ በፊት እኔ እኮ መቀሌ ሊሄድ ነው እንደዚህ ላረግ ነው ምናምን እያለሽ ቢ ኬርፉል ተጠንቀቅ፣ ምንም ነገር እንዳታደርግ ምናምን እያልሽ ስትመክሪው ነበር። አንዳንድ ጊዜ እኛ በጣም እዚህ ሶሻል ሚዲያ ላይ አበሻ በተለይ ዝም ብላችሁ ዝም ስትባሉ ስትለቀቁ እንደፈለጋችሁ ስትሆኑ በአደባባይ ገንዘብ እያሰባሰባችሁ ለአሸባሪ ምናምን ዝም ስትባሉ ዝም የተባላችሁ ይመስላል። አይደለም፣ ኔትወርኩን እስከ ላይ ለመያዝ ነው ጂጂ፣ እስከ ላይ ኔትወርኩን ነው። አሁን እነዚህ ሰዎች ግን ዛሬ የዱባዩ ግሩፕ ተበላ ቆይቷል። ግን እንትን እያልን ብለሽዋል እኮ ጅብ ሊሞት ሲላልሽ አሁን መደበቅ ሁሉ አቆሙ። አሁንማ በቃ በሌላ በኩል ደግሞ እኮ በሽምግልና እኮ ተይዟል የሱ ጉዳይ። እኔም ማቀው እንደዛ እያስለመነው እኮ ነው አብይን። በነገራችን ላይ እኔ ደግሞ በሽምግልና አይደለም ቀጥታ እስር ቤት ነው የማስገባው። እሱ ቀጥታ ይግባ። ተይ አሁን እሱ ይግባ፣ በይቅርታ ግባ፣ ኢትዮጵያ ግባ፣ ወርቁ ይግባ። ጎንደር ማህበረሰብ ይጠብቀዋል። እኔ ምን ራሱ ነው የሰጠው? እርግጠኛ ነህ? ራሱ ነው የሰጠው። ኦፍ ኮርስ ራሱ ነው የሰጠው። ራሱ 42 ግራም። ያ ግን ማለት ራስ በምን አወቃችሁ? ስሙ እንዴ በቶ በቮይስ አረባከ እስቲ ያሰማው። ይኸውልሽ ጉቺ የወርቁ አይተነ የዱባይ እንትን ናት፣ አካውንት እንትን ናት። ቆይ እስቲ አሰማኝ፣ እስቲ አሰማ። በዚህ ስልክ ነው ያስኩት። እስቲ ላቁ አንዴ ቆቆ አንዴ። እቺ ማናት? ኩዊን አማራ ፋን ነው የምትባል። እቺ የጆከር ገርልፍሬንድ የነበረችው ናት። ኧረ በእናትሽ እኛ ምን አቃጥለን እንዴ? ምን ያቃጥለናል? ደስ ይላል። አንቺ ኩዊን አማራ ፋን ነው የምትባይ። አንቺ ደግሞ ታስቃላችሁ እናንተ ሰዎች። አንቺ ሰገጤ አታርፊም 40 ግራም ነው 40 ኪሎ ነው 40 ግራም አታርፊም። ይሄ የመጨረሻ እንትን ነው የምሰጥሽ እኮ ነው ጋይስ። ምን ሆናችኋል? አዚን ማንነትሽን አምጥቼ ነው እስከነንትንሽ ነገር 40 ግራም እኮ በጣም ትንሽ ነው። ምን ሆናችሁ ነው እንደዚህ የሆናችሁት? ማንም ይቃጠለው እዮዳብን ግን አላወቃችሁት። ቆይ አላወቁኝም። እኔን ስሚ ጉቺዬ፣ እዮዳብን አላወቃችሁት። እልህ የሚያስገባችሁ እናንተናችሁ። ኧረ አይበልጥም እሱ ያንተ ያረከው ጂጂ ያንተ አይበልጥም መስቀሉ። ይሄ ማለት ነው ወርቁ አይተነ የሰጠው 10 እጥፍ ነው። ጀስት ይሄ ብቻ 10 እጥፍ። ራሴ ስመጣ ይዤው የመጣሁት እኔ እኮ ሚሊዮነር ሆኜ ነው የመጣሁት። እንደናንተ እዚህ ኢማጂን ጂጂ፣ እኔ በቲክቶክ ምኖር ብሆን በሶሻል ሚዲያ ምኖር ብሆን የኔን ኑሮ የኔን ላይፍ ስታይል ታውቂዋለሽ። ይሄ ደነዝ ህዝብ ማለት ነው እንዴ! ደነዝ ህዝብ። የኔ ጫማ የእናንተ መኪና እኮ ነው። ገንዘብ ልስራ ካልኩኝ መስራት እችላለሁ። አኬን ልስራ ካልኩኝ በባለፈው ምን አደረኩ መሰለሽ ጂጂ፣ ታስታውሻለሽ? ጌም የጀመርኩ ጊዜ አውቄ ጌመር ነኝ ምናምን ብዬ 2 ሳምንት ስንት ብር ነው የሰራሁት? ተቆጣጠረ። ሁሉም ከኔ ጋር አልመጣም። እነ ቤታየው እነ ሁሉም ኤቭሪባዲ አልመጣም ከኔ ጋር አልመጣም። ግን ይሁዳ በኔ ምን እንደዚህ ጋር እንደዚህ ሳያቸው ምን እንደማስብ ታውቃለህ? ኢትዮጵያ ውስጥ ድህነት በዚህ መልኩ ወርዷል ወይ ማለት 40 ግራም ማለት እናትህ ይኖራታል ቤት ውስጥ ምንም ድሃ ብትሆን ስታገባ ምናምን ስጦታ ይሰጣታል አይደል? እናት አይደለ? ምንድነው 40 ግራም እንደዚህ ብርቅ ነው? አይ 40 ግራምማ ለነሱ እንዴ ያምሻል እንዴ ጂጂ? 40 ግራም ለነሱ በተለይ ዱባይ ላለች ሴት እኮ በጣም ከዱባይ እኮ ነው። ምን የጣሊያን ወርቅ መሰላችሁ እንዴ? አይ ትልቅ ነው። ከየት አባቶቹ ያመጣሉ እነሱ? የማዳም ዱባይ እኮ ምንም እኮ የዱባይ ወርቅ እኮ ከኳሊቲ ራሱ እኮ ኳሊቲ እኮ የለውም። ወርቅ ግዛ እስቲ አሜሪካን ሀገር ሄደ ነጭ ወርቅ ግዛ። ታንክ ዩ ወርቅ ግዛ። የጣሊያን የአውሮፓን ወርቅ ግዛ። የሆነ ምንድነው ግን እኔ እኮ ምንድነው ግን እነዚህ ሰዎች ይኸው እዛ ጋር እዚህ ጋር እነዚህ ፈርጥ ያላቸውን እስቲ እዩት። እነሱ ላሳያ አሁን ምንድነው አረጋግቻችን ተው። ጉቺ ማነው ጂጂ በደንብ አዳምጪኝ። እያሳየው ነበር የጉቺ ቤትን። ጂጂ በደንብ አዳምጪኝ። ታያቸው እነዚህ ከካም ቅናታም። አሁን እኔ
እዮዳብ ንጉስ እዮዳብ እባላለሁ። ጂጂኪያ ትባላለች። ታውቁናላችሁ። ኦኬ እኔ አንድ ዳይመንድ አምጥቼ ላሳያችሁ። አይስወር ዳይመንድ ላሳያችሁ። ምን አይነት ዳይመንድ ነው ይኸውላችሁ። ደስ ይለናል እኛ። ችግሩ ግን ምን እንደሆነ ታውቃላችሁ? ያስፈራል። በቃ ነገ እንዳታለቅሱ ነው የምትመልሽላቸው። እነዚህ እኮ ምንድን ናቸው? እስኪ ይህ ከካም ሞክር እና ሞክር፣ የኔን ህይወት እና ሞክር። አይደለም እሱ ብቻ አይደለም ጂጂ። አሁን እኔ ኦኬ ሰው ልጅ ከኛ በላይ ያላቸው አሉ። በጣም የእኛን ድሃ የሚያስመስሏለሁ። ያስናረድ እኔ ከሰው ጋር ራሴን ከምፔር አድርጌ አላደርግምም። ስታውቂኝ ስመጣ እንዴት ነው የመጣሁት? ጉቺ እንደ ቤት ታየው ጥቁር ሁኜ ድሃ ሁኜ ተጎሳቁዬ ነው የመጣሁት። ለጀስ ቢያን እስከነ ወርቅ ነው የመጣው። እስከነ ወርቅ የመጀመሪያው ቲክቶክ እስከነ ንጉስ ክብር የት ሄደ? ንጉሱ አለ ቡዳ እየበላብኝ። አሁን ምንድነው አመጣታችን? ቼክ እናርግ። እዮዳብ ሲመጣ እንዴት አድርጌ ነው የመጣው? እኔ ከዋንትያ ነጭ አንበሳ ነው የምፈልገው። ነጩን አንበሳ። ስለዚህ ቀንተ ነው ምናምን ነው የምትለው። አም ቴሊንግ ዩ ጋይስ እኔ እነዚህ ዛሬ ቀን ሙሉ ስንት ነው የሰራችሁ? ቆይ ቤታዮ ያላሳያችሁ እንዬ ስንት እንደሰራች። ኧረ ደዛ ኧረ እዮዳብ በእግዚአብሔር ተው፣ በመድኃኒዓለም እዮዳብ ስሞትልህ ጀስት በነገራችሁ ላይ እኔ እያሳየኋቸው ያለው ነገር እኔ እኮ አቁሜ ነው እንጂ ብዙዎችን ከ2022 ላይ ክሪፕቶ ከረንሲ ገብተው እንዲሰሩ ያደረኳቸው ስንቱን ሚሊዮነር አድርጌያለሁ። በውስጥ የሰማኝ ያዳም በመድኃኒዓለም ስለዚህች ልጅ ስም አታንሳለሁ። በመድኃኒዓለም እሺ ካልሽኝ አላነሳው። እንደ በመድኃኒዓለም አንተው የሰራው ትልቅ ስራ አለ። ሌላ ገባክ? ሌላ በተለይ ደስ ያለ ምን ሰውየው እውነት እንደዚህ ዝቅ ያለ ሰው እንዳልሆነ ደግሞ እኔ ራሴ ከሌላ ሰው ሰማሁ። ገባክ? ማለት ነው እንደዛ ነው። እኔ ፎቶ ይኸውልሽ አልናገር ብዬ ነው እንጂ በጣም የባለጌ ቪዲዮ አለኝ። እሱ ሞጣ የሄደ ጊዜ እኔ ጓደኞች አሉኝ። ከዛው ከመሃላቸው የነበረ ሰላይ አለኝ። ከመሃላቸው በጣም እኔ እንደዚህ በፐርሰናል የሰው የፐርሰናል ነገር አያገባኝም ብዬ ስለማስብ ነው። ለምሳሌ ታውቃለህ ጂጂ፣ የሰው ፐርሰናል ህይወት አይ ዶንት ኬር። ሰዎች አሁን የፈለገ ነገር ቢያደርጉ እኔ ከሀገር ከምናምን ጋር ነው የማየው። አሁን ከፖለቲካው ከምናምን ስለወጣው እንትን አይልም፣ ግን አሳይቻለሁ። እኔ እነ ወርቁ አይተነ ለሞጣ ቀራኒዮ ለቤታዮ ለብዙ ለነጆከር ለነምናምን የሚከፍሉ እነሱ ናቸው። ስማ ለወርቁ አይተነው ለምንድን ነው መኪና ለማን ነው ለሞጣ ለምንድን ነው መኪና የማይገዛል? ሞጣ እኮ ይኸውልሽ ይሰጠዋል፣ ግን ብዙ አይደለም የሚሰጠው። ችግሩ ምንድነው? ሞጣ ዘመነ ካሴን መሳደብ ይሳደባል። መጀመሪያ እኮ ሞጣን እኮ ዱባይ ወስዶ ኢቭን ጀርመን እኮ ወስዶ ነበር አለ ሞጣ የከፈለለት ቃል በቃል ይኸውልሽ ለልብስ እንኳን ያወጣለት 2500 ዩሮ ያወጣለትን ሪሲት ተልኮልኛል። አብራ የነበረች ሴት አለች የዞረች ሞጣ ባደው እንትን ነው። እንደዚህ አይነት ሞጣ በጣም ባለጌ ነው ታውቂያለሽ። ግን ወንጅል ስለሆነ ጅል ነገር ነው። ተጫወቱበት። በወንድ አስደፍረውታል ሞጣን ታውቂያለሽ። ጌታ አስደፍረውታል። በወንድ አስደፍረው ከዛ በኋላ እኮ ነው ያሳበዱት። ለምን መሰለሽ የሚያደርጉ እነዚህ ሰዎችን እንዳትቀርቢያቸው፣ እነዚህ ጎጃም እንዳትቀርቢያቸው ቂመኞች። ሞጣን ይኸውልሽ አጃጅለው ወስደው ደፈሩት። አፉን እስከከፍቶ ቂጡን ነው የደፈሩት። እኔ የምልህ ሞጣው ጎጃሜ አይደለም? አዎ ጎጃሜ ነው። ግን ይኸውልሽ ሞጣ ዘመነን ይሳደባል። ፋኖን በጣም ነው ሞጣ እንደ እንትን ነው ታውቂያለሽ እንደ